ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥቅም አጀንዳ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ገለጹ። የሁለገቡ የጥበብ ሰው የአየራድ አላምረው የመጽሐፍትና የጥበብ ሥራ ስብስቦች ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ተበረከተ። በኢትዮጵያና ህንድ መሪዎች መካከል የተደረጉ ስምምነቶችን ተግባራዊ ለማድረግ የሚያስችሉ ስራዎች እየተከናወኑ ነው ሲሉ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። በዲጂታል ኢትዮጵያ 2030 ሁሉም ሆስፒታሎች የጤና አገልግሎቶችን በዲጂታል መስጠት የሚችሉባቸው ግብዓቶች እየተሟሉ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥቅም አጀንዳ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ገለጹ። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ከኢዜአ ጋር ባደረጉት ቆይታ የሀገርን የመልማት ፍላጎት በሁሉም አካባቢዎች በተሳካ ሁኔታ እንዲከናወን ዜጎች እያበረከቱ ያሉትን ጉልህ አስተዋጽኦ ማጠናከር እንደሚጠበቅባቸውም አመልክተዋል። ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንተው መቆም እንደሚገባቸው ጠቁመው ለዚሁም የሀገሪቷን ሰላምና ደህንነት ይበልጥ ማጠናከር እንደሚያስፈልግ አስገንዝበዋል። የመደመር መንግስት ኢትዮጵያ ወንድማማችነትና እህትማማችነት እሴቶች ጎልብተው እንዲወጡና ለሀገር ግንባታ ምሰሶ እንዲሆኑ በትጋት እየሰራ መሆኑን ጠቅሰዋል። ሁሉም ወገኖች ለልማት መረጋገጥና ለዜጎች ብልጽግና በአንድነት መቆም እንዳለባቸውም ጠቁመዋል። የባህር በር ባለቤትነትን በተመለከተ ኢትዮጵያ የምታነሳው ጥያቄ በቂና አሳማኝ ምክንያቶች ያሉት መሆኑንም ሚኒስትሩ አብራርተዋል። ዋና ዋናዎቹም ታሪካዊ፣ መልክዓ ምድራዊ ምክንያቶች፣ ኢኮኖሚያዊ፣ ህጋዊ መሰረቶች፣ የጸጥታና የደህንነት ጉዳዮች ጋር የሚገናኙ ናቸውም ብለዋል። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን ነው ያሉት ተጠሪ ሚኒስትሩ ቀደም ባሉት ስርዓቶች ይህንን ጥያቄ የሚያነሱ ሰዎች ጦረኛና ሀገር አተራማሽ አድርጎ የመቁጠር ስህተት እንደነበረም አስታውሰዋል። ዛሬም ይህንን የተሳሳተ ትርክት የሚደግሙ አካላት እንዳሉ ጠቅሰው በአሁኑ ወቅት ጥያቄው በመነሳቱ ጋርዶ የቆየው መጋረጃ መቀደዱን ገልጸዋል። በቅርቡ ከተለያዩ የህብረተሰብ ክፍሎች ጋር በተደረገው ውይይት የባህር በር ጥያቄው ሰፊ የህዝብ መሰረት ያለው መሆኑን መረጋገጡን ጠቁመው ጥቂት ታሪካዊ ጠላቶች ካልሆኑ በስተቀር አብዛኛው ዓለም አቀፍ ማህበረሰብ የጥያቄውን ፍትሐዊነት እየተረዳ መምጣቱን ተናግረዋል። ኢትዮጵያ በውሃ ሀብቷ እንዳትጠቀምና ከውሃ አካላት እንድትርቅ የተደራጀ ሴራ ሲሰራባት መቆየቱንም አስታውሰዋል። በማወቅም ሆነ ባለማወቅ የኢትዮጵያ ጠላቶች መሳሪያ የሚሆኑ ጥቂት ግለሰቦች ከታሪክ ሊማሩ ይገባልን ብለዋል። የሁለገቡ የጥበብ ሰው የአየራድ አላምረው የመጽሐፍትና የጥበብ ሥራ ስብስቦች ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ተበረከተ። የተበረከቱ የመጽሐፍትና የጥበብ ሥራዎች የአርቲስት የአየራድ አላምረው መዘክርና የስብስቦቹ ቤተ መጻሕፍት በሚል ስያሜ በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ውስጥ ተደራጅተው ክፍት ተደርገዋል። አገር ተኮር በሆኑ የዘፈን ግጥሞችና ዜማዎች ደራሲነቱ እንዲሁም በፕሮዲውሰርነት የሚታወቀው የአየራድ አላምረው ባሳለፍነው ዓመት ታህሳስ ወር ከዚህ ዓለም በሞት መለየቱ ይታወቃል። ሚኒስትር ዴኤታው ነቢዩ ባዬ በዚህ ወቅት እንዳሉት የአየራድ አላምረው በንባብ የተገራና የለሰለሰ አስተዋይና ፈገግታ የማይለየው የመልካም ስብዕና ባለቤት የጥበብ ሰው ነበር ብለዋል። የአየራድ በጥልቅ አንባቢነቱና ከቤተሰብ የወረሰውን የኢትዮጵያ አፍቃሪነቱን በጥበብ ስራዎቹ የገለጠ ድንቅ ባለሙያ እንደሆነም ገልጸዋል። በሕይወት ዘመኑ ያሰባሰባቸው መጽሐፍትና ሌሎች ስብስቦች ለትውልድ እንዲተርፉ ለአንጋፋው ቤተ መዛግብትና ቤተ መጻሕፍት አገልግሎት ተደራጅተው እንዲቀርቡ ያደረጉ አካላትንም አመስግነዋል። የአየራድ የቅርብ ጓደኛ የሆኑት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የአየራድ አላምረው ማንበብ የሚወድ ሀሳቡን በቀላሉ መግለጽ የሚችልና ለሁሉም ጓደኛ መሆን የሚችል የዋህ ሰው እንደነበር ተናግረዋል። የአርቲስቱ የመጽሐፍትና የጥበብ ስራዎች ውጤቶች በዚህ መልኩ ተደራጅተው ለታሪክ መቀመጣቸው ትልቅ ቁም ነገር ስለመሆኑም ተናግረዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሰርጸ ፍሬ ስብሐት በበኩላቸው የአየራድ ብዙ ያወቀ ዳሩ በስራዎቹ ጥልቀት ልክ በቅጡ ያልታወቀና ያልተነገረለት ሰው መሆኑን ገልጸዋል። ለአገልግሎቱ የተበረከቱ ስብስቦች ይዘትና አይነት እጅግ አስደናቂ መሆናቸውን ጠቅሰው የአየራድ አንባቢነትና የሀገር ፍቅር ለኪነ ጥበብ ሰዎች በተምሳሌትነት የሚወሰድ ነው ብለዋል። በኢትዮጵያና ህንድ መሪዎች መካከል የተደረጉ ስምምነቶችን ተግባራዊ ለማድረግ የሁለቱን ሀገራት ስትራቴጂክ አጋርነት ለማጠናከር የሚያስችሉ ስራዎች እየተከናወኑ መሆኑን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደጉ ከኢኮኖሚና ንግድ ባለፈ ያላቸውን የትብብር አድማስ የሚያሰፋ መሆኑን ተናግረዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያና ህንድ ለረዥም ዘመናት የዘለቀ ግንኙነት ያላቸው ሀገራት ናቸው። ኢትዮጵያ በህንድ የባህል ማዕከል ያላት ብቸኛ አፍሪካዊት ሀገር መሆኗን አንስተው የኢትዮጵያን ባህል በህንድ የበለጠ ለማስተዋወቅ እንደሚሰራም ተናግረዋል። የኢትዮጵያ አየር መንገድ በሳምንት ከ40 በላይ በረራ ወደ ህንድ እንደሚያደርግ የገለጹት አምባሳደሩ ተቋሙን የኢትዮጵያ የባህል አምባሳደር ሲሉም
አሞካሽተውታል። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትን ተከትሎ የህንድና የኢትዮጵያ ግንኙነት ወደ ስትራቴጂክ አጋርነት ማደጉንም አስታውሰዋል። የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደጉ ከኢኮኖሚና ንግድ ባለፈ የትብብር አድማስ የሚያሰፋ መሆኑን ጠቁመዋል። ጉብኝቱን ተከትሎ ሀገራቱ በጉምሩክ፣ በሰላም ማስከበር፣ በኢትዮጵያ የውጭ ጉዳይ ሚኒስቴር የዳታ ማዕከል መገንባትን ጨምሮ የተለያዩ ስምምነቶች መፈራረማቸውንም አስታውሰዋል። የሀገራቱ ግንኙነት ወደ ስትራቴጂክ አጋርነት ማደግ የደቡብ ለደቡብ ትብብርን የሚያጠናክርና ሀገራቱ ያላቸውን ዓለም አቀፍ አጋርነት የሚያጎለብት መሆኑን አስረድተዋል። በህንድ የትምህርት ዕድል የሚያገኙ ኢትዮጵያውያንን ቁጥር በእጥፍ ለማሳደግ ስምምነት ላይ መደረሱንም አንስተዋል። አገራቱ በጋራ ለመስራት የተስማሙባቸውን ተግባራት ለማስፈጸምና ስትራቴጂክ አጋርነቱን ለማጠናከር የሚያስችል ፍኖተ ካርታ እየተዘጋጀ መሆኑንም ተናግረዋል። በዲጂታል ኢትዮጵያ 2030 ሁሉም ሆስፒታሎች የጤና አገልግሎቶችን በዲጂታል መስጠት የሚችሉባቸው ግብዓቶች እየተሟሉ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ኢትዮጵያ የዜጎችን ጤናና ማህበራዊ ደህንነት ለማረጋገጥ ዓለም አቀፍና ሀገራዊ የጤና ፖሊሲዎችና ስትራቴጂዎችን ገቢራዊ አድርጋለች። በዚህም መከላከልን መሰረት ባደረገው የጤና ፖሊሲዋ የእናቶችና ህጻናትን ሞት በመቀነስ በዘላቂ የልማት ግቦች የተቀመጡ እቅዶችን ቀድማ ማሳካት ትችላለች። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለኢዜአ እንዳሉት ሚኒስቴሩ የጤና ተቋማትን በግብዓት ማዘመን በዲጂታል የታገዘ የጤና አገልግሎት በመስጠት ዲጂታል ቴክኖሎጂን በተሻለ የሚጠቀም ተቋም ነው። የዲጂታል ኢትዮጵያ 2030 ስትራቴጂ ለጤናው ዘርፍ መልካም ዕድል ይዞ መምጣቱን ገልጸው በስትራቴጂው ማብቂያ አብዛኞቹ የጤና ተቋማት የመረጃ ስልታቸውን ወደ ዲጂታል ስርዓት ያስገባሉ ብለዋል። በኢትዮጵያ በ2030 ሁሉም ሆስፒታሎች ሙሉ በሙሉ ወረቀት አልባ አገልግሎት እንዲሰጡ አስፈላጊው የዲጂታል አገልግሎት ግብዓት እየተሟላ መሆኑን ገልጸዋል። የጤና ኤክስቴንሽን ባለሙያዎች በማህበረሰብ አቀፍ የጤና ስርዓት በቀበሌዎች ያለውን መረጃ በዲጂታል ስርዓት ይዘው ሪፖርት የሚያደርጉበት አሰራር መኖሩንም ገልጸዋል። በመሆኑም ይህንን አሰራር ሙሉ በሙሉ ገቢራዊ በማድረግ የዲጂታል አገልግሎት በጤናው ዘርፍ የላቀ አገልግሎት እንዲኖረው ይደረጋል ብለዋል። የጤና ተቋማትን ማዕከል ያደረጉ የመረጃ ስርዓቶች ወደ ዲጂታል ይገባሉ ያሉት ዶክተር ደረጀ የጤና ባለሙያዎች ላይ ቁጥጥር የሚደረግበት አሰራር ገቢራዊ እንደሚደረግም ገልጸዋል። ዲጂታል ኢትዮጵያ 2030 ዜጎች ከቤታቸው ሆነው የጤና ምክርና አገልግሎት የሚያገኙበትን፣ ቀጠሮ የሚይዙበትን ቀላልና ቀልጣፋ እድልን ይፈጥራል ብለዋል። የታካሚዎችን የሕክምና መረጃ በቀላሉ ለማግኘት የሚያስችል የዲጂታል ስርዓት ገቢራዊ እንደሚደረግ በመጥቀስ የዲጂታል መረጃ ስርዓቱን የሚያሳልጡ ግብዓቶች ወደ አገር ቤት እየገቡ መሆኑንም ገልጸዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።